ሰላም ውድ የቻናላችን ተከታታዮች እንደምን አላችሁልን? እንደምን እስከዚህ ሰዓት ቆያችሁልን? እኛ ደህና ነን። ክብሩ ይስፋ ለፈጣሪ። እንዴት ናችሁልን? ውድ ተማሪዎቻችን እንደምን አላችሁልን? እንደምን ቆያችሁልን? ይህ ኤይትፎል አካዳሚ ነው። ኤይትፎል አካዳሚ የአማርኛና የእንግሊዝኛ የሂሳብ እንዲሁም ሌሎች ቋንቋዎችን በኦንላይን እየሰጠ ይገኛል። በተመረጡ መምህራን ትምህርታችንን በስነ ስርዓት በጥንቃቄ እናንተን በሚያስደስት መልኩ በእናንተ ፈቃድ በእናንተ ፍላጎት ትምህርት እያስተማረ ይገኛል። እንግዲህ እንሆ ድፍን ትምህርቱን ማስተማር ከጀመረው ኦልሞስት 4 ወር አካባቢ ሆኖናል ማለት ነው። እናንተም በአጭር ጊዜ ውስጥ እንደወደዳችሁትና ሁላችሁም ለውጥ እንዳመጣችሁበት ነግራችሁናል። እጅግ በጣም እንወዳችኋለን፣ እናመሰግናለን። እነሆ ሌሎቻችሁም በየትኛውም የቦታው ናችሁ፣ በየትኛውም የዓለም ክፍል ናችሁ ቋንቋችሁን አንድ ስቴፕ ከፍ ማድረግ የምትፈልጉ እንግሊዝኛ፣ አማርኛ መናገር፣ ማንበብ፣ መጻፍ፣ ማዳመጥ የምትፈልጉ ከታች በምናስቀምጠው ስልክ ወይም ደግሞ በ0930245141 በተለያዩ የሶሻል ሚዲያ አማራጮች በኢሞ በቴሌግራም ወይም ደግሞ በዋትሳፕ ልታናግሩን ትችላላችሁ። የኛውን ስልክ ሴቭ አድርጋችሁ እጅግ እንወዳችኋለን። ማንም መማር አለበት፣ ማንም ህይወቱን መቀየር አለበት። ነገ ሌላ ቀን ነው እንዳይል ማለት ነው። ስለዚህ ትምህርት የሁላችንም መሰረት ነው። በዚህ የእድገት ጊዜ፣ በዚህ የቴክኖሎጂ ጊዜ ማንበብ መጻፍ በጣም ወሳኙ ነገር ነው። ትንሹ ቢያንስ ነገር ነው ማለት ነው። ስለዚህ መጻፍና ማንበባችሁ እናንተን ይጠቅማችኋል እንጂ አይጎዳችሁም። በዚህ ምድር ላይ እስካላችሁ ድረስ የተለያዩ ግኝቶች እንድታገኙ፣ ብዙዎች እንድታነቡ፣ እንድትመረምሩ፣ እንድትጠይቁ ይህ የመጣችሁ ከየት ነው? ወዴት ትሄዳላችሁ? ማን ናችሁ? ምንድን ናችሁ? ሁሉ ነገርስ ምንድነው የሚለውን ራሱ አንብባችሁ ነው የምታገኙት። ካላነበባችሁ ሁልጊዜም የሰው ልጅ ባሪያ፣ የሰው ልጅ ተላላኪ ሆናችሁ ነው የምትቀሩት ማለት ነው። ስለዚህ ግዴታ ማንበብ አለባችሁ፣ ግዴታ መማር አለባችሁ ማለት ነው። ለመማር ከታች በምናስቀምጥላችሁ ስልክ ደውሉ ወይም ደግሞ በ0930245141 በኢሞ በቴሌግራም በዋትሳፕ ልትደውሉልን ትችላላችሁ። እጅግ እንወዳችኋለን። ምንም ሳትፈሩ ሳትሸማቀቁ ማንም እንዳይፈራ፣ ምክንያቱም ፍርሃት ውሸት ነው ማለት ነው። ለምንድነው የምትፈሩት? ሁሉም ሰው ፓይለት የሚያበረው አይሮፕላን የነዳው ሁሉም ከእናታቸው ማህፀን ወጣው ሀ ብለው ጀምረው ነው፣ ኤ ብለው ጀምረው ነው። ስለዚህ አንድ ብለው ጀምረው ነው። ሳይማሩ የሚመጣ ነገር የለም። መማር ድህነትን፣ ኋላ ቀርነትን እንዲሁም ሁሉንም ነገር ያስቀራል ብለን እናምናለን። ስለዚህ መማር የምትፈልጉ ደውሉልን። እጅግ እንወዳችኋለን። ወደ ዛሬው ቪዲዮ ልሂድላችሁ። እንግዲህ ዛሬ ያመጣሁት ቪዲዮ በባለፈው ቪዲዮ አንድ ስለ ማርያም የሰራሁት ቪዲዮ ነበር። ስለ ቅድስት ድንግል ማርያም ሰርቻለሁ። ወዳችሁታል፣ እጅግ አመሰግናለሁ። ዛሬ ደግሞ ስለ ክርስቲያኖች በአጠቃላይ አንድ ቪዲዮ እሰራለሁ። ያው ሀሳቤ ማንበብ ስለሆነ የትኛውም ቤተ እምነት ውስጥ ሆናችሁ መከታተል ትችላላችሁ፣ ቀና ልብ ካላችሁ። ምክንያቱም ዋናው ነገር አማርኛ እንድታነቡ እንድታውቁ ነው። ፍላጎታችን ኢንቴንሽናችን እሱ ነው። በሌላ አትውሰዱት እንላለን። እጅግ እንወዳችኋለን። የትኛውም ሁሉንም ነገር እናከብራለን፣ እንወዳለን። የትኛውም ሃይማኖት ኢትዮጵያውያን መሰረቶች ናቸውና እንወዳችኋለን። ወደ ቪዲዮ ልሂድላችሁ። ኦኬ እቺ ማናት? የመጀመሪያው ፊደል እቺ ማናት? ንገሩኝ እስኪ። ክ ናታ። ክ ማለት የከስንተኛ ዘር ናት? ክ ማለት የከስንተኛ ዘር ናት? ስድስተኛ ዘር ናት። ያ ማለት ከ፣ ኩ፣ ኪ፣ ካ፣ ኬ፣ ክ ስድስተኛ ናት ማለት ነው። ቀጣይ ይቺ ር ናት። አሁንም እችም ስድስተኛ ናት። ኦኬ ስድስተኛ ናት፣ ር ናት። እቺ ስ ናት። ኦኬ ክርስ ስ ናት። እቺ ቲ ናት፣ ቲ ናት። ኦኬ
ቲ ማለት ተቱቲ የተ ሶስተኛ ዘር ማለት ናት። ኦኬ ቲ ናት። እቺ ያ ናት። የዩ ይ ያ የዩ ይ ያ አራተኛው ማለት ነው። የኤ አራተኛ ዘር ናት። ኦኬ እቺ ኖ ናት። ነ ኑ ኒ ና ኔ ን ኖ ኖ ሰባተኛ ዘር። እቺ ደግሞ ች ናት። የቸ ስድስተኛ ዘር ቸ ቹ ቺ ቻ ቼ ች ስትሉ ይችን ታገኛላችሁ። ስለዚህ ክርስቲያኖች ይላል ሲነበብ። ምክንያቱም እያንዳንዱን ፊደል ስለማውቀው እኔ አገጣጥሜ ማንበብ ነው ይቀለኛል። መጥራት ነው በቃ ክርስቲያኖች ይላል ክርስቲያኖች ይላል። ቀጣይ እቺ ችበ ናት። ችቤ ናት። እቺ ተ ናት። ቻውንም ክ ናት። ችር ናት። ችስ ናት። ችቲ ችያ ችን በቤተ ክርስቲያን ለማለት ነው። በቤተ ክርስቲያን ኦኬ ክርስቲያኖች 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 በቤተ ክርስቲያን በቤተ ክርስቲያን በቤተ ክርስቲያን በቤተ ክርስቲያን በቤተ ክርስቲያን ይጸልያሉ 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 ይጸልያሉ። ኦኬ ክርስቲያኖች በቤተ ክርስቲያን እቺ ይ ናት። የዩ ይ ያ የይ ኦልራይት ይ ናት። እቺ ጸ ናት የመጀመሪያው። እቺ ደግሞ ል ናት። ለሉ ሊ ላ ሌ ል ል ኦልራይት ል ናት። ይልች ያ ናት። የዩ ይ ያ ችሉ ለሉ ይጸልያሉ ይላል። ክርስቲያኖች በቤተ ክርስቲያን ኦኬ ይጸልያሉ። ቀጣይ ሌላችሁ እ ናት። ኦኬ ቀጣይ እ ናት። እ ማለት የአ ስንተኛ ዘር ናት? ስድስተኛ ዘር ናት። ኦልራይት እ ማለት የአ ስድስተኛ ዘር ናት። አ ኡ ኢ አ ኤ እ ስትሉ ታገኟታላችሁ። እቺ ደግሞ ም ናት። ም ማለት ደግሞ የመ ስድስተኛ ዘር ናት። ኦኬ መ ሙ ሜ ማ ሜ ም ዩሲ ስለዚህ ም የመ ስድስተኛ ዘር ናት። ም ይላል። ኦኬ ኤም ቀጣች ነ ናት። ኦኬ ነ ናት ነ ናት ነ ናት። እቺ እ ናት። ቺ ም ናት። ቺ ነ ናት። ቺ ት ናት። ኦኬ እምነት 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 ይላል። ኦኬ እቺ እ ናት። ቺ ም ናት። ቺ ነ ናት። ከዛ ቺ ት ናት። እምነት 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 ኦኬ እምነት እች እ ናት። እች ም ናት። እች ነ ናት። ከዛ ደግሞ እች ት ናት። ሲነበብ እምነት ይላል። ቀጣይ እች ለ ናት። እች ሰ ናት። እች ሁ ናት። ለሰው ይላል። ኦኬ ለሰው ለሰው ልጅ 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 ለሰው ልጅ ኦኬ እምነት ለሰው ልጅ እምነት ለሰው ልጅ እምነት ለሰው ልጅ ልጅ ቀጣይች ጥንካሬ 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 ነው 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 ኦኬ እምነት ለሰው ልጅ ጥንካሬ ነው 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 እምነት ለሰው ልጅ ጥንካሬ ነው። እምነት ለሰው ልጅ ጥንካሬ ነው።
እምነት ለሰው ልጅ ጥንካሬ ነው። እች እምነት እች ለናት እች ሰናት ችው ለሰው ቀጣይች ደግሞ ልናት ለሉ ሊላሌ ልናት ኦኬ ለሉ ሊላሌ ል ስድስተኛ ዘር ማለት ከዛች ጂ ናት። ችም ስድስተኛ ዘር ናት። ጃጁ ጂ ጃጄ ጂ ልጅ ይላል። ልጅ ጥች ጥናት ጣጡ ጢጣጢ ጥናት እቺ ጥ ከዛች ንናት ነኑኒ ናኔን እቺ ካናት ከኩኪ ካ እቺ ሬናት ረሩ ሪ ራሬ ጥንካሬ ጥንካሬ ነው ነው። ኦኬ እምነት ለሰው ልጅ ጥንካሬ ነው። እምነት ለሰው ልጅ ጥንካሬ ነው ይላል። ክርስቲያኖች በቤተ ክርስቲያን ይጸልያሉ ይላል የመጀመሪያው። ቀጣይ እምነት ለሰው ልጅ ጥንካሬ ነው። ቀጣይ እቺ ሌናት እቺ ሎናት እቺ ከዛን ሌሎችን 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 ኦኬ ሌሎችን ሌሎችን ቀጣች መናት ችርናት ችዳናት ችት መርዳት መርዳት ሌሎችን 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 መርዳት 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 እች መናት ችርናት ችዳናት ችት መርዳት 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 ኦኬ ሌሎችን ሌሎችን መርዳት መርዳት ችቅናት ከዛች ዱ ከዛች ስ ቅዱስ 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 እጠች ተናት ችግናት ችባናት ችር ተግባር 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 ነው 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 ነው። ሌሎችን መርዳት ቅዱስ ተግባር ተግባር ነው። ሌሎችን መርዳት ቅዱስ ተግባር ተግባር ነው። ኦኬ ሌሎችን መርዳት ቅዱስ ተግባር ነው። ሌሎችን መርዳት ቅዱስ ተግባር ነው። ሌሎችን መርዳት ቅዱስ ተግባር ነው ይላል። ቀጣይ ቺ ናት ችቅናት ችር እች ደግሞ ታናት። ኦኬ ይቅርታ ይቅርታ ይላል። ኦኬ ይቅርታ 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 ይላል። ይቅርታ ይቅርታ ቀጣይ የክርስትና የክርስትና እቺ ይናት የዩይ ያ የስድስተኛ ዘር ናት። ይሄ እቺ ደግሞ ቅናት የቀ ስድስተኛ ዘር እቺ ር የረ ስድስተኛ ዘር ታ የታ አራተኛ ዘር ማለት ነው። ሶ ይቅርታ ይቅርታ የክርስትና እቺ የናት ችክናት ችርናት ችስናት ችትናት ችና የክርስትና ይላል። ይቅርታ የክርስትና ትልቅ እች ትናት ተቱቺ ታቲ ት ከዛች ልናት ለሉ ሊላሌል ትልቅ ቀቁቂ ቃቄቅ ኦኬ ትልቅ ትልቅ ይቅርታ የክርስትና ትልቅ ትልቅ ምችመናት ችመናት ችዛሪ ናት ከዛች ያ ናት። መመሪያ 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 ቀጣይ ነው ነው ይቅርታ የክርስትና ትልቅ መመሪያ
ይቅርታ የክርስትና ትልቅ መመሪያ ነው። ኦኬ ይቅርታ የክርስትና ትልቅ መመሪያ ነው። ቀጣይ እች በናት እች ጸናት እች ለናት እች በጸሎት ወደ ፈጣሪ በጸሎት እች በናት እች ጸናት እች ለናት እች በጸሎት ወደ ፈጣሪ እንቀርባለን በጸሎት ወደ ፈጣሪ እንቀርባለን። በጸሎት ወደ ፈጣሪ እንቀርባለን። በጸሎት ወደ ፈጣሪ እንቀርባለን። ቀጣች ክርስትና ኦኬ ክርስትና ጥንታዊና ታሪካዊ ኦኬ ክርስትና ጥንታዊና ታሪካዊ እምነት ነው። ክርስትና ጥንታዊና ታሪካዊ እምነት ነው ይላል። ክርስትና ጥንታዊና ታሪካዊ እምነት ነው። ክርስትና ጥንታዊና ታሪካዊ እምነት ነው። አንድ ሙሉ ላንብላችሁ። ክርስቲያኖች በቤተ ክርስቲያን ይጸልያሉ። እምነት ለሰው ልጅ ጥንካሬ ነው። ሌሎችን መርዳት ቅዱስ ተግባር ነው። ይቅርታ የክርስትና ትልቅ መመሪያ ነው። በጸሎት ወደ ፈጣሪ እንቀርባለን። ክርስትና ጥንታዊና ታሪካዊ እምነት ነው። ክርስትና ጥንታዊና ታሪካዊ እምነት ነው ይላል። ውድ ተማሪዎቻችን የዛሬው ቪዲዮ ይመስላል። በኦንላይን መማር የምትፈልጉ ከታች በምናስቀምጠው ስልክ ደውሉ። አሁንም ደውሉ፣ ሀይበሉን። እጅግ እንወዳችኋለን። ተማሩ፣ ተከታተሉ። ይህንን ቪዲዮ ቀስ አድርጌ ነው የምሰራ እንዲገባችሁ አድርጌ። ለጀማሪ በተለይ በጣም ይመቻል። ከደጋግሟችሁ እዩት። አንድን ቪዲዮ አይታችሁ አተውት እስከ 10-20 ጊዜ እዩት። ምክንያቱም ስደጋግሙት በጣም ግልጽ ስለሚሆንላችሁ በጣም እንዲገባችኋል ማለት ነው። ስለዚህ እጅግ እወዳችኋለሁ። ፒስ አውት። ይመቻችሁ። በቀጣይ እስከምንገናኝ